ለሶስት ከፍሏል ማለት ይችላል። የመጀመሪያው እኚህ ሰው በስልጣን ላይ እያሉ ገንዘብ የመዘበሩ ያጭበረበሩ ስልጣናቸውን ተጠቅመው ሀብት ያካበቱ ሰው ቢሆኑ ኖሮ ዛሬ በሀገር አሜሪካ እንዲህ ያለ ስራ ሲሰሩ አይታዩም የሚሉ ወገኖች አሉ። ኦኬ አንድ በጣም የምወደው ማከብረው ታዋቂ ሰው እያየው ነው ታፕታፕ እያደረግኩ ነው ይለኛል። ታፕታፕ ባደረግከው ቁጥር ልክ በባንክ አካውንት ገንዘብ ይግባልህ አሜን ብለህ ከጻፍክ በጣም ብዙዎች ስለሚያዩክ ባለህበት አሜን በል። ቴንኪው ስለምታደምጠኝ ከልብ ነው የማመሰግነው። በጣም ነው የምወደው ማከብረው። አንዳንዶች እኚህ ሰው ገንዘብ ስልጣናቸውን ተጠቅመው ገንዘብ አካብተው ቢሆን ኖሮ በሀገር አሜሪካ የተሻለ ኑሮ በኖሩ። ይሄ የሚያሳየው ስልጣን ላይ በነበሩበት ሰዓት ገንዘብ አለማጭበርበራቸውን ነው ይላሉ። እኔም በግል አመለካከቴ ቴሌግራም ላይ ቴዲ ሐዋሳ ቴሌግራም ቻናል ላይ እና ፌስቡክ ላይ ጽፌላችኋለሁ። ይሄን እጋራለሁ። ሌሎቹ እኚህ ሰው ዶክተር ናቸው። ዶክትሬት ዲግሪያቸውን በቅርቡ የሰሩ ሰው ናቸው። ትልቅ ፕሮፋይል አላቸው። የውጭ ጉዳይ ሚኒስትር ሆነው አገልግለዋል። የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሆነው አገልግለዋል። ክልል 3ን አማራ ክልልን አስተዳድረዋል። ሃይ ፕሮፋይል የሚባሉ ሰው ናቸው። እንዴት ፓርኪንግ ሊሰሩ ይችላሉ? ይሄ ከመብላትና ካለመብላት ጋር የሚያገናኘው ነገር የለም። እኚህ ሰው ስልጣን ላይ የነበሩበትን ጊዜ እንደ ስራ ልምድ ወስደው እንዴት የተሻለ ስራ ለመስራት አላሰቡም? እንዴት ሊሆን ቻለ ብለው በመገረም የሚጠይቁ አሉ። እንዴት ይላሉ ማለት የተሻለ ቦታ ላይ እንዴት ሊቀጠሩ አልቻሉም? የተሻለ ሌበር ፎርስ ውስጥ ገብተው እንዴት መስራት አልቻሉም ሲሉ የሚጠይቁ አሉ። አንዳንዶች ደግሞ ለገዢው ፓርቲ ቅርበት ያላቸው ሰዎች ገዱ አንዳርጋቸው ነገሩን ከፓርቲው ላይ እንግዲህ በገዢው ፓርቲ ውስጥ ያሉ ደጋፊዎች ፓርቲው ላይ ሳይበድላቸው ግፍ ሰርተው ስለሄዱ እጃቸውን አገኙ ይላሉ። እኔን ብዙ አልገዛውም፣ ያው አየር ላይ ስላለ ልንገራችሁ እንጂ ግፍ ፈጽመው ስለሄዱ እጃቸውን አገኙ የሚል ትንታኔ የሚተነትኑ አሉ። ለማንኛውም እናንተ ምን አላችሁ ነው ቁም ነገሩ። እኔ አየር ላይ የተለያዩ ሰዎች የሚተነትኑትን የተለያዩ ትንታኔዎችን ወደ እናንተ ያቀረብኩት። ክብራትና ክብራን እናንተ ምን ትላላችሁ ነው ቁም ነገሩ። ይሄ ነው። ሌላኛው ቀደም ሲል የነገርኳችሁ የጽምዶ ጉዳይ ነው። በጽምዶ ጉዳይ ላይ ጽምዶን ደግፈው አሁንም 3 አይነት እሳቤዎች ይታዩኛል። የመጀመሪያዎቹ ጽምዶ እንዴት እነዚህ 3ቱ ኃይሎች አንድ ላይ ሊጣመዱ ይችላሉ ሲሉ ጥያቄ ይጠይቃሉ። ማለት ለምሳሌ ጽምዶ ፈጸሙ ከሚባሉ ስብስቦች መካከል አፋብን አለ፣ ቲፒኤልኤፍ አለ፣ ከዛ ሻዕቢያ አለ፣ ከወደ ሱዳን ሳፍ የሚባል አለ፣ የሱዳን አርሚ ፎርስ፣ ግብጽ በዋነኛነት ግብጽ አለች፣ ከዛ ሳውዲ አረቢያ፣ ግብጽ፣ ሻዕቢያ ኤርትራ ማለት ነው። ከዛ ሱዳን የገዢው ወይም ደግሞ የወቅቱ ስልጣን ላይ ያለው ፓርቲ የሱዳን አርሚ ፎርስ በአልቡርሃን የሚመራው ነው። ከዛ በደብረጽዮንና በፈትለጽ የሚመራው የቲፒኤልኤፍ አለ። ደብረጽዮንና ፈትለጽ ማለት ደብረጽዮን ገብረ እግዚአብሔር እና ፈትለወርቅ ገብረ እግዚአብሔር ለማለት ያለው አጭሩ።
ከዛ ዘመነ ካሴ ያለ ከዚህ ከአፋብን በኩል ድሪባ ኩምሳ ወይም ደግሞ ጃልማሮ ከኦነጎች በኩል እዚህ ጥምረት ውስጥ እስካሁን ስለመኖሩ በይፋ እነሱ የለንም ነው የሚሉት ደጋፊዎቹ። ዲካለ ስብስብ ጋር ጥምረት አንፈጥርም ነው የሚሉት። ነገር ግን የመጀመሪያ የጽምዶ ስብሰባ በተደረገበት የፖርት ሱዳን የኦነግ አመራር የፋኖ የአፋብን የቲፒኤልኤፍ የሻዕቢያ ሰዎች መገኘታቸው ማርቲን ፕሎት እንደነገረ ነው። አብዛኞቻቸው የምታስታውሱ ነው። ይህን ነግሬያቸዋለሁ። አሁን ሰዎች እነዚህ ኃይሎች በዋነኛነት ፋኖ እና ቲፒኤልኤፍ ላይ ነው ሰው ትኩረት እያደረገ ያለው። በነገራችን ላይ ሰው ስላቸው አማራ ራሳቸው የአማራ ብሔር ተወላጆች ራሳቸው ከፍተኛ ሲሪየስ የሆነ ጥያቄ ያነሳሉ። የአማራ ብሔር ተወላጆች ሲሪየስ የሆነ ጥያቄ ያነሳሉ። እንዴት ሊሆን ቻለ ይላሉ። የአማራ ብሔር ተወላጆች ለሚያነሷቸው ጥያቄዎች ግን አጥጋቢ ምላሽ እያገኙ ያሉ አይመስለኝም። ከዛ ይልቅ ምላሽ ከመስጠት ወይም አጠገባቸው ካሉ ወንድሞቻቸው ጋር አይ በዚህ ምክንያት ነው የተጣመድነው እንዲህ ነው እንዲህ ያሉ ስጋቶችን እንዲህ ለመቅረፍ ብሎ ከማስረዳት ይልቅ አስቀድሞ ተሰግስገው በገቡ ተሳዳቢዎች የመሳደብ ነገሮች ነው የሚታዩት። የታዘብኩትን ነው የምነግራችሁ። እዚህ ጋር የምትመለከቱኝ ሰው የማናቸውም ስብስብ አባል አይደለሁም። የማናቸውም ስብስብ አባል አይደለሁም። እኔ አንድ ከማንኪያ ነገድ የወጣው ቀብራራ ኩሩ ጅንን ሰው ነኝ። በዚህ የሚከራከር ካለ ፍርድ ቤት ሊከሰኝ ይችላል። እንዲህ በማለቴ እንዴት ቀብራራ አልክ፣ እንዴት ጅንኑ አልክ ካልከኝ በዛ ላይ ደግሞ ኩሩ ጨምርልሃለሁ። ይከራከራል። ለምን እንደዚህ አልክ የሚለኛል። አይ ቲንክ የለም እዚህ ላይ አለ ካለ ይሄ ንግግር ከተነገረበት ጊዜ ጀምሮ በስም በኤንቨሎፕ የታሸገ ቅሬታውን ማስገባት ይችላል። ቴዲ ለምንድን ነው ራስን ከፍ የምታደርገው? እና ታዲያ ዝቅ ላድርግልህ እንዴ? ዝቅ ላድርግልህ? ትቀልዳለህ እንዴ? ከኢትዮጵያውያን ጋር ነው እያወራሁ ያለሁት ማይ ፍሬንድ። ከኢትዮጵያውያን ጋር ስታወራ ማይ ፍሬንድ፣ ከኢትዮጵያውያን ጋር ስታወራ በጣም አስቀድመ የሞራል የበላይነት ካሉ ስልክ ጨርሱ። እኔ አሁን እንዴት ታዩኛላችሁ? እኔ እንዴት እንደምጫወትባችሁ ነው። በጣም ከባድ ነው ከኛ ጋር ማውራት። ከኛ በጣም ከባድ ነው። ዳውን ሲያደርጉ የሆነ ነገር ላይ ከፍ ምናምን ካልሆነ አስቸጋሪ ነው። እሺ ለማንኛውም ይመቻችሁ። ስለዚህ በአማራ ፋኖ መካከል በቲፒኤልኤፍ መካከል እንዴት ጥምረት ሊፈጠር ይችላል የሚል ጥያቄ ለሚያነሱ ወገኖች አሉ። አሁን ባለው ነባራዊ ሁኔታ የአማራ ተወላጆች ከሚያነሷቸው ጥያቄዎች መካከል ላለፉት 7 ዓመታት ድምፄ በጥራት ይሰማችኋል። መሀል ላይ የነገራችሁኝ ዩቲዩብ ላይ ያላችሁ ሰዎች በጣም ጸጥታችሁ ይገርመኛልና ጸጥ አትበሉኝ አላችሁ። እሺ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግን አንተም አንዳንዴ ወደ አማራ ታደላለህ። እኔ ባለፉት 8-7 ዓመታት ከእናንተ ጋር በተለይ ቲክቶክ ላይ በነበረኝ ቆይታ በሁሉም ብሔሮች ተዘልፌያለሁ። በሁሉም ብሔሮች ለምሳሌ ስልጤዎች ለኛ በቂ እድል አሰጠንም ይሉኛል። ለጉራጌ ታደላለህ ይሉኛል። ከዛ በሚቀጥለው ወር ጉራጌዎች ይመጡና ለስልጤዎች ታደላለህ፣ ለኛ ጥሩ አመለካከት የለህም ይሉኛል። ከዛ በሚቀጥለው አማራዎች ይመጣሉ፣ ለኦሮሞ ታደላለህ ይሉኛል።
ከዛ ኦሮሞዎች ይመጣሉ ለአማራ ታደላለ ይሉኛል። አንዱን ሰውዬ በስተት ብሎክ አረኩት። አምሶሪ ብሎክ አረኩት። በስተት ብሎክ አረጋለሁ ያልኩት ሌላ ሰው ነበር። አምሶሪ የ40 ቀን እድል ነው ማይ ፍሬንድ፣ ምንም ማድረግ አልችልም። በሁሉም ብሔሮች ከተወቀሳችሁ ቀላሉ ነገር እናንተ ትክክለኛ መንገድ ላይ ናችሁ ማለት ነው። በተለይ የአማራ ብሔርተኞች፣ የኦሮሞ ብሔርተኞች፣ የትግራይ ብሔርተኞች፣ በዛ ላይ የጉራጌና የስልጤ ብሔርተኞች አንድ ላይ ከወቀሷችሁ እናንተ ትክክል ናችሁ ማለት ነው። ፖለቲካ ቢገባችሁም ባይገባችሁም አንድ ላይ ከተነሱባችሁ በቃ ትክክል ናችሁ ማለት ነው። መጥፎ ነገር አንዱ ብቻ የሚያጨበጨበላችሁ ከሆነ ነው። አልወድም። እኔ የትኛውም ስብስብ እኔ እንዲጠልፈኝ አልፈልግም። እኔ ነፃነቴን እወዳለሁ ጋር። ስለዛ ነው በነፃነት የምናገረው። እሺ፣ ለማንኛውም በአፋብንና በቲፒኤልኤፍ መካከል የክላሪቲ ችግር አለ የሚሉበት ምክንያት ቫሊድ ፖይንት አላቸው። ቫሊድ ፖይንታቸው ምንድን ነው? ኦኬ፣ ላለፉት 27 ዓመታት ህዝባዊ ወያኔ ሓርነት ትግራይ ኢሰብአዊ ድርጊት እንዲፈጸምብን በማድረጉ ረገድ የአንበሳውን ድርሻ የተወጣ ፓርቲ ነው። በተለይም ደግሞ አማራ ብሔር ላይ የሐሰት ትርክት በመተረክ ከቃስ ዩኒቨርሲቲ ተማሪዎች ጀምሮ ከነ ዋለሊ መኮንን ጀምሮ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ከሚለው ትርክት ጀምሮ ከዛ ደርግን ከጣሉበት ጊዜ ጀምሮ የሐሰት ትርክት ተደርጎብናል። የሐሰት ትርክቱን ተከትሎ ኢሰብአዊ ድርጊት፣ ጄኖሳይድ፣ መፈናቀል እንዲህ ያሉ ነገሮች ተፈጥሮብናል ይላሉ። ይህን ያደረጉብን የቲፒኤልኤፍ መሪዎች ናቸው ይላሉ። አሁን ላለንበት ምስቅልቅል ሁኔታ ራሱ የአንበሳውን ድርሻ የሚወስዱት እነዚህ ናቸው። በምን ተስማምታችሁ ነው አላያንስ የፈጠራችሁት ይላሉ። ይሄ አንድ ጤነኛ ሰው ሊጠይቀው የሚገባ ጥያቄ ነው። እኔ ይቅርታ አድርጉልኝና እኔ አሁን አይኔ የሚያየው አሁን ላይ ትክክለኛ የምትሏቸው አማራዎች ይህን ጥያቄ የሚያነሱት ናቸው ብዬ ነው እያሰብኩ ያሉት። አም ሶሪ ወይ የአማራዎች አምላክ ትክክለኞቹን ትክክለኛ ካልሆኑት እየለየ ነው። ፊልተር አይመስላችሁም? የሆነ የመለየት ነገር አይታያችሁም? እንደዚህ አይነት ጥያቄ መጠየቅ አይፈቀድላችሁም። ምንም መንጋው ይሳደባል፣ ምናምን ያወዛግባል፣ ያደናብራል፣ ምናምን ያዘው ምን አይሏል፣ ትደናብራለህ ምናምን ትላለህ። እንዲህ ሊሆን ይችላል ይላል። እሱ ብቻ አይደለም። የቲፒኤልኤፍ ሰዎች በየጊዜው የሚያወጧቸውን መግለጫዎች ያዩና እንደኛ ሰዎች እኮ እንዲህ እያሉ ነው፣ ይህን ነገር እንዴት ነው የምታስታርቁት ይሏቸዋል። አሁን ደመላሽ ቦጋ ላይ የተባለ ሰው እዚህ ጋር ይታየኛል። ደመላሽ ይታየኛል ነው። ደመላሽ ከአምስቱ የስሜት ሕዋሳቶች አሁን ሁለቱን ጥቀስ ብትሉት አያውቅም። ደመላሽ ግን ተንታኝ ነው ያለ። ደመላሽ ስማ እስኪ ፕሊስ፣ ደመላሽ ፕሊስ፣ መረጋጋት ይሁንልህ ደመላሽ። አሁን ደመላሽ ያሉ በቃ አየሩን ይዘውታል። ቤት በኩል ያስወሩዋል። አስወሩም። ቫሊድ የሆነ ጥያቄ እንኳን ብትጠይቁ ዘመቻው ምናምኑ ውክቢያው ከባድ ነው። ያንን ይዘው ግን ሙጥኝ ብለው ጥያቄ እያቀረቡ ያሉ የአማራ ልጆችን አላያችሁም? እነዚህ ኦኤ የሚባሉ አሉ። እነዚህ ኦሪጂናል አማራዎች አሉ። ሲሪየስ የሆነ ጥያቄ ይጠይቃሉ። ሲሪየስ የሆነ ጥያቄ ስትጠይቁ በተለመደው የኢትዮጵያ ፖለቲካ ውስጥ ስም ይሰጣቸዋል። ከነዚህ መካከል ብአዴን፣ ስኳድነ፣ የእንትን የሰሊጥ ነጋዴነ ምናምን የሚሉ አሉ። ግን ብቻ የምትጠይቁት ጥያቄ ትክክል ይሁን፣ በፖለቲካ ውስጥ አቋም ይኖራችሁ እንጂ የታይም ጉዳይ ነው። የኢትዮጵያ ፖለቲካ ይገለባበጣል። ጥያቄያችሁ ብቻ ትክክል መሆኑን እመኑ እንጂ እናንተ ስታሸንፉ ታያላችሁ። የወራቶች ጉዳይ ነው። የኛ ጉዳይ የሚገለባበት ነው። ኦሮማራም አልፏል። ታስታውሳላችሁ? ኦሮማራ ቅቤና ቅለጥ ምናምን ብሎ ኦሮማራ የተባለ ሰዓት እሱም አልፏል።
የሰሜኑም ጦርነት እንደምታውቁት በዛ ጦረኛ ሜንታሊቲ ነበር። እንዋጋ ምናምን ተባብሎ እሱም እንትን ብሏል። ገባችሁ? ይሄ ሁሉ ያልፋል። ስለዚህ እናንተ የምታነሱት ጥያቄ ብቻ ትክክል መሆኑን እርግጠኛ ሁኑ። እንዲህ ያሉ ጥያቄዎችን ያነሳሉ። በቲፒኤልኤፍ በኩል ከፌዴራል መንግስቱ ጋር ከምንዋጋበት ዋነኛ ምክንያት አንዱ እነዚህ ወራሪ ኃይሎች ወረው የያዙብንን መሬት ለማስለቀቅ ነው ይላሉ። ኦኬ፣ ወራሪ ትባላለህ አልወረርኩም በማለት እንዴት ነው የተስማማው የሚል ጥያቄ የሚያነሳ ሰው ጤነኛ ነው ማለት ነው። ለነሱ ፌርነስ የሚያነሷቸው ምላሾች ወይም የሚሰጧቸው ምላሾች ከዚህ ቀደም ባደረግናቸው ውይይቶች ጽምዶ የሚባል ነገር የለም፣ በሌለ ጉዳይ ላይ ነው የምታወሩት። አሁን ጽምዶ ኬታ መታችሁ ነው ምናምን ሲሉ ቆይተው የለም እኮ አመራሮቻችን የሚሰጡትን መግለጫ እስክንሰማ እንጠብቅ ሲሉ ቆዩና አሁን ጽምዶ የሚባለው ነገር ሪል ሲሆን እየሰጡ ያሉት ምላሽ ምንድን ነው? ከሁሉም ጋር ተጣልተን አንችለውም። ከሁሉም ጋር ዙሪያ ገባችንን ተጣልተን አንችልም። ስለዚህ ጠላት እየቀነስን አላንስ እየፈጠርን አንዳንድ ልዩነቶችን በይደር እያቆየን ዋነኛ ጠላት የሆነውን የብልጽግና መንግስትን ካስወገድን በኋላ ሌላውን እንፈታለን የሚል ምላሽ ይሰጣሉ። ጦርነትም ከሆነ በወልቃይት ጠገዴ ጉዳይ ወይም በቲፒኤልኤፎች አጠራር ምዕራብ ትግራይ የተባለ በሚጠራው አካባቢ ጦርነት አይነሳም። በዛ በኩል ጦርነት እንደማይነሳ ተስማምተናል። ስለዚህ ልዩነቶቻችንን አንድ ላይ ሰብሰብ ብለን ወደፊት እንፈተዋለን። ለጊዜው ሰሜንን ለይቶ የሚያጠቃ ሰሜን ጠል የሆነ ኃይል ስለሆነ አሁን ስልጣን ላይ ያለው እሱም ብቻ እናስወግድ ይላሉ። የጋራ ጠላት አለን ማለታቸው ነው። የጋራ ጠላት መያዛችን ብልጽግና የጋራ ጠላታችን ነው፣ እሱን እናስወግድ፣ እዛ ላይ እናተክር ይላሉ። አሁንም ጥያቄ ይነሳባቸዋል። እዚህ ጋር ሳትፈቱ ወይም እንዴት እንደምትፈቱት ሳትነግሩን እንዴት ያለ አላያንስ ነው ብለው ይጠይቃሉ። ለማንኛውም የተለየ ምላሽ ካላቸው የተለየ ትንታኔ ካላቸው ከአመራሮቻቸው ምናልባት የሰሙት ነገር ካለ እሱን ወደ እናንተ ወደ በኋላ አካባቢ ገብተው ሲናገሩ የምንሰማ ይሆናል። በቲፒኤልኤፍ በኩል የዛሬ 3-4 ወር ገብረ እግዚአብሔር የተባለ የቲፒኤልኤፍ ስፖክስ ፐርሰን ገብረ እግዚአብሔርን አወቃችሁት? ገብረ እግዚአብሔር ክብራትና ክብራን ገብረ እግዚአብሔር ማለት አስታውሳችሁ በ2 ዓመት በፈጀው ጦርነት ላይ ሶፋ ላይ ቁጭ ብሎ መግለጫ ሲሰጥ የነበረው ሰው ማለት ነው። ገብረ እግዚአብሔርን አወቃችሁት? ረሳችሁት? ገብረ እግዚአብሔርን ረሳችሁ? ገብረ እግዚአብሔር ረሳችሁ? ገብረ እግዚአብሔር እሱ ከፌዴራል መንግስቱ ጋር ከተዋጋን የምንዋጋበት 2 ቢበዛ 3 ምክንያት ነው ብሎ በግልጽ አስቀምጧል። የመጀመሪያው ወራሪዎች ወረውብን የያዙትን መሬት ለማስለቀቅ ነው። ሁለተኛ ሕጸጽ የመጠለያ ካምፕ ውስጥ ተጠልለው የሚገኙ ወገኖቻችንን ወደ ነበሩበት ቦታ መመለስ ነው፣ ከመጠለያ ካምፕ ማውጣት ነው። ሶስተኛ የሰሜኑን ጦርነት መቋጫ ያገኘው በፕሪቶሪያ ስምምነት ነው። ስለዚህ የፕሪቶሪያ ስምምነት ተግባራዊ እንዲሆን እሱን ነው ለማስመለስ ነው አሉ። ይሄ ገብረ እግዚአብሔር ነው ያለው። ቴዲ ምን ትላለህ ካላችሁኝ ግን እኔ አይመስለኝም። እኔ አይ ዶንት ኖ የእናንተን ትንታኔ አላውቅም። እኔ ከዚህ ቀደም በተደጋጋሚ ነግሬያቸዋለሁ። የሰሜኑም ጦርነት አሁንም የሚደረገው ጦርነት ኢትስ ኦል አባውት ክላሽ ኦፍ ፓወር ጋይስ፣ የስልጣን እንትን ነው። ቲፒኤልኤፍ በእኔ ትንታኔ አይ ዶንት ኖ የእናንተን አላውቅም። በእኔ ትንታኔ በእኔ የመረዳት ወይም በእኔ እውቀት የእናንተ እውቀት ወይ የእናንተ መረዳት ሌላ ሊሆን ይችላል። የኔ ነው የምነግራችሁ። ቲፒኤልኤፍ ባህር ዳርን ብትሰጡት 4 ኪሎ ከመግባት ወይም ደግሞ 4 ኪሎ ለመግባት ከመፈለግ ወደ ኋላ አይመለስም። ይሄን ለዚህ ምን ማስረጃ አለ ካላችሁ ደብረጽዮን ተናግሯል፣ ጻድቃን ተናግሯል፣ ጌታቸው ረዳ ተናግሯል፣ ኬሪያ ኢብራሂም ተናግራለች።
4 ኪሎ ስልጣን ይፈልጋሉ። ስልጣን መፈለግ ምንም ነውር የለውም። ስለዚህ ሌላው ይሄ እንደው ለዓለም አቀፉ ማህበረሰብ ለህዝብ እንዲሰማው ይሄ ነው ይሄ በዚህ ከሆነ እንዲህ እናደርጋለን በሚል ነው እንጂ የሚለውን ነገር እንድትሰሙ ወይም ደግሞ ዓለም አቀፉ ማህበረሰብ ለዚህ ነው እንዴ just for the sake of political correctness ለዛ በሚል ነው እንጂ ዋነኛ ታርጌቱ የ4 ኪሎ ጉዳይ ነው። እንደዛ ከሆነ ፖለቲካ ወዴት ይወስደናል? ፓወር ፖለቲክስ ወደ ፓወር ፖለቲክስ ማለት ነው። ፓወር ፖለቲክስ ማን ያሸንፋል ነው ቃል ለሌላ ነገር የለውም። ቲፒኤልኤፍ ባህር ዳርን ብትሰጡት 4 ኪሎን ከመመኘት የሚመልሰው የለም። አንድን መርከብ 2 ካፒቴን አይሾፍራትም ሲባል ሰምታችኋል። አሁን አንድ ሀገር ላይ ሁለት አለቆች አሉ በዋነኛነት ጽምዶ ከዛ በፌደራል መንግስት ጎን ያሉት ማለት ነው። ስለዚህ ምንድነው የሚሆነው ካላችሁኝ ካሉበት ነባራዊ ሁኔታ በመነሳት ስተነተንላቸው ሁለቱ ኃይሎች ችግሮቻቸውን በንግግር የመፍታት ባህል አላቸው ካላችሁኝ አይመስለኝም። እኔ ቶኔ ሲቀየር አላያችሁማ? የዛሬ 4 ወርም 5 ወርም ይሄን ያልኳችሁ አይመስለኝም። በንግግር የመፍታት ነገር አለ ብዬ አላስብም። ምክንያቱም ከሁለት አንዳቸው ሚራክል ከተፈጠረ ሊሆን ይችላል። ሚራክል ከተፈጠረ የመጥምቁ ዮሐንስን ቢል ከተከተሉ እኔ ዝቅ ስል እሱ ከፍ ይገባል ምናምን ብለው በዛ ከሄዱ አንደኛው ዝቅ ካለ ከተነጋገሩ ሊሆን ይችላል። ግን ስቲል አንድ ሊፈታ የሚገባው ቋጠሮ ደግሞ አለ። በቲፒኤልኤፍ በኩል ምዕራብ ትግራይ እያሉ የሚጠሩት የወልቃይት ጠገዴ ጉዳይ አለ። እሱን እንዴት ነው የሚፈቱት? ይሄ ባለፉት 27-30 ዓመታት ሲንከባለል የመጣ ጉዳይ ነው። ህገ መንግስቱ ያልፈታው ጉዳይ ነው። ኢህአዴግ ያልፈታው ጉዳይ ነው። ይሄ እንዴት ሊፈታ ይችላል? እንዴት ነው የሚፈታው? እውነታው ይሄ ከሆነ ጦርነት ኢኔቪታብል ይመስላል። ጦርነት በሁለቱ ኃይሎች መካከል የማይቀር ነገር ነው የሚመስለው። ያልታደለች ሀገር እንደዛ ነው። ለማንኛውም ከዚህ ጋር በተያያዘ የጽምዶን አስመልክቶ እስክንድር ነጋ የተናገረውን ንግግር ወደ እናንተ ላስደምጣችሁ። እስኪ እስክንድር ነጋ ከዚህ ቀደም ሞቷል ተብሎ ነበረ፣ ተገሏል ተብሎ ነበረ። መሞቱን አስመልክቶ ከጀርመን ድምፅ ሬዲዮ ጋር ቆይታ አድርጎ ነበረ። ያን አስታኮ ስለ ጽምዶም ተጠይቆ ነበረ። እስኪ በደንብ ስሙት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ክብራትና ክብራን፣ በስም ለማታውቁኝ የመድረክ ስሜ ቴዲ ሐዋሳ ይባላል። የመታወቂያ ስሜ መርጊያ ነው። ለዛሬ መርጊያ ነኝ። ከሰኞ እስከ ሰኞ ድረስ ስሜን እቀያይራለሁ እንደየሁኔታው። በአንድ ስም እንዳትንቀሳቀሱ። ፋራ ናችሁ እንዴ? በአንድ ስም እንዳትንቀሳቀሱ። ቢያንስ 8 ስም ያስፈልጋል። እሺ፣ ለማንኛውም እንዴት ናችሁ? ኬት ነው የምታደምጡኝ? ዩቲዩብ ላይ ያላችሁ ኬት ነው የምታደምጡኝ? ኬት ነው የምታደምጡኝ? እስኪ ጻፉልኝ። ሰላምታ ይድረሳችሁ። ከዛው የእስክንድርን ድምፅ አስደምጣችኋለሁ። እሺ፣ ከፍራንስ፣ ከካናዳ ፖለቲክስ፣ ከካናዳ መርያም፣ ከዱባይ አቡ፣ ከሙያሌ አባይ፣ ከጀርመን ሙሄ፣ ከጋይንት ሙባረክ፣ ከወራቤ፣ ከመቀሌ በጣም ይፈጥናል። ቲክቶክ ላይ በጣም ፈጣን ነው። ፍራንስ፣ በጣም ይሄን ካነበብኩኝ እኔ ጀግና ነኝ። ባላምባራስ፣ ከሳውዲ መሰረት፣ ከደሴ ህይወት፣ ከደብረ ወርቅ ጎጃም ውስጥ ናታ።
ደብረ ወርቅ ፍቅር እስከ መቃብር መጽሐፍ ላይ ማቃት ቦታ ናት። ይሽ ሐዲስ ክብር ዶክተር ሐዲስ ዓለማየሁ የጠቀሷቸውን ቦታዎች በሙሉ ሄጄ ማየት ፈልጋለሁ። በእናታችሁ በጣም ሪል ይመስሉኛል። እሺ አብይ ከአዳማ ኦዚ ከቢሸፍቱ ሐሺም መሐመድ ከሐዋሳ ሐጂ መሐመድ ከኢትዮጵያ ሄኖክ ከአዲስ አበባ 06 ከአዳማ ማሜ ከካይሮ አሰብም የኛ ኤርትራም የኛ ከዓለም ባንክ እሺ ደረጀ ከሐረር ሚቱ ከኢሎ አባቡራ ሰላም ከሪያድ አዱ ከጣፎ አይሻ ከኖርዌይ ወወወ ከካታር ማርታ ካካካ ወይ መርጊያ ከደብረ ዘይት ሄኖክ ከአዲስ አበባ ኃይሉ መርጊያ ከሐረር በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ክፉ አይንካችሁ፣ ክፉ አይንካችሁ፣ ክፉ አይንካችሁ። መንፈሳዊ ሰዎች የዓለም ፍጻሜ ቀርቧል ይላሉ። መንፈሳዊ ሰዎች ከድባርቅ ደንበጫ ምስራቅ ጎጃም ነው አይደል? ደንበጫ አይደል? ምስራቅ ጎጃም ነው ደንበጫ ባልሳሳት። ከደንበጫ ከምስራቅ ጎጃም ዲጄ ቴንኪው $10 ቴንኪው ዲጄ 20 ኦኬ ቴንኪው ዲጄያችን ለሱፐር ስቲከር ሙስጤ ከሐዋሳ ቴዲ ባህር ዳር ትመጣለህ ወይ? ቴዲ ሐዋሳ ዲሰምበር ላይ መመጣ ይመስለኛል። ዲሰምበር ጊዜ ወርቅ ከጎንደር የኩሮች ሀገር ዲሰምበር እግዚአብሔር ቢፈቅድ ጥምቀትን አብረን የምናሳልፍ ይመስለኛል። ጥምቀትን መንፈሳዊ ሰዎች እግዚአብሔር ቢፈቅድና ይላሉ። ደስ የሚል አባባል ነው። በሉ ከዝዋይ ብሩክ ከሳውዝ አፍሪካ ደንበጫ ምስራቅ ሳይሆን ምዕራብ ጎጃም ደንበጫ ምስራቅ ጎጃም ነው እንጂ ነው። አንቺ ነሽ ከምዕራብ ጎጃም። እሺ ሰላምታ ይድረሳችሁ ክብራትና ክብራን ሁላችሁንም ሰላም ብያለሁ። እኔ በእግሬ መሬት እንጂ በአፌ ሰው ማነካ ሰው ነኝ። ማኪ ከባህር ዳር አንተነህ የባህር ዳር ከተማ ነዋሪዎች የኢትዮጵያ ብሔራዊ ቡድን ከሴኔጋል ጋር ይጫወታል። በጣም እግር ኳስ አፍቃሪዎች ናቸው። እዛ ሄዳችሁ ፓትሪክ ቪዬራ የዳካር አንበሶችን ተረክቧል። ስለዚህ የመጀመሪያ ጨዋታውን ፓትሪክ ቪዬራ የሚያደርገው ከባህር ዳር ስቴዲየም ነው። በነገራችን ላይ ኢትዮጵያ ውስጥ ከተገነቡ ስቴዲየሞች በመጀመሪያ ደረጃ ሚኒመም የሆነውን የካፍ ስታንዳርድ ያሟላው የባህር ዳር ስቴዲየም ነው። አይገርምም? ከዛ ሁሉ ስቴዲየም ወልዲያ፣ ሐዋሳ፣ መቀሌ፣ አዲስ አበባ አደይ አበባ ስቴዲየም ያለቀ አይመስለኝም። ሌላ የት ነው ስቴዲየም የተገነባው? ወለጋ ምናምን ብዙ ቦታ ስቴዲየም ተገንብቷል። አዳማም ስቴዲየም አለ። ከነዚህ ሁሉ እስካሁን ሰዓት ድረስ እነዚህ ስቴዲየሞቻችን የካፍን ዝቅተኛ ደረጃ ሪኳየርመንት ማሟላት አልቻሉም ነበር። በዚህ ምክንያት ብሔራዊ ቡድናችን ለአፍሪካ ዋንጫ ማጣሪያ ጨዋታ ሲኖረው እንዲሁም ለወዳጅነት ጨዋታ ስደተኛው ብሔራዊ ቡድን የተባለ ነበር የሚጠራው። አሁን ለባህር ዳር ስቴዲየም የካፍ ሰዎች ግምገማ አድርገው ኦኬ ብለው ግሪን ላይ ሰጥተዋል። ስለዚህ የኢትዮጵያ ብሔራዊ ቡድን በ12ኛ ተጫዋቾቹ ፊት የደጋፊዎቹ ፊት የአፍሪካ ዋንጫ ማጣሪያ ጨዋታውን ከሴኔጋል ጋር ያደርጋል። የባህር ዳር ነዋሪዎች እግር ኳስ አፍቃሪዎች እዛ ገብታችሁ ብሔራዊ ቡድናችንን ተደግፋላችሁ። አሪፍ ነው የሚል እምነት አለኝ። አይ ቲንክ ኬንያ፣ ዩጋንዳ እና ታንዛኒያ ናቸው በጣም ይህን የአፍሪካ ዋንጫ የሚያስተናግዱት 2027።
እሺ ለማንኛውም ከባህር ዳር ስላልሽኝ ትዝ ብሎኝ ነው እዚህ ጋር ሰላምታ ይድረሳችሁ። እሺ ሁላችሁንም ሰላም ብያለሁ። ቴዲ ከአዲስ አበባ ካሳንቺስ ነው የምንሰማ። እሺ ሁላችሁም ሰላምታ ይድረሳችሁ። እስክንድር ነጋን እስኪ ላስደምጣችሁ። ከቅርብ ጊዜ ወዲህ አቶ እስክንድር ነጋ ለምናቀርብለው ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርስዎ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርስዎ ሞት ሀሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሀሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን። ከዚህ እንጀምር። በዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየሩም ከምድርም በተጨባጭ የተያዙ የምናውቃቸውም አሉ፣ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየሩ በድሮን ከምድሩ እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንላ ይታወቃል በደንብ። ከአገዛዙ ራሱን በቻለ መንገድ የግድያ ሙከራ ተደርጎብኛል፣ ሌላውን ግን እንለፈው። ይሄ ለብዙ ትንታኔ ክፍት ነው። ሌላውን እንለፈው ሲል ሌላው ማን ነው? ሌላው ማን ነው? አመዶ ሌላው ማን ነው? ማን ነው ሌላው? ሌላው ማን ነው? እስክንድር ነጋን ለመግደል ሙከራ የሚያደርገው ማን ነው? እሺ እሱን አንድ መዝገባችሁ የምታስቀምጡት ነው። ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? ተራ አባል ሆኜ ተንቀሳቀስኩኝ። ከአኖም ከአማራ ውጭ የሆኑ ረጃጅም እጆች ደርሶበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል ከፋኖ ውጭ አማራም ሳይሆኑ ረጃጅም እጆች ፋኖ ውስጥ ገብተዋል ይላል። እንዲህ ያለ ዝም ብላችሁ አንዳንድ ጊዜ ቴስት ማድረግ ከፈለጋችሁ የአማራ ልጆች ቤት ክፈቱና ዝም ብላችሁ እኔ የምላችሁን ሰው ትግላችን ውስጥ አማራ ሳይሆኑ ረጃጅም እጆች ገብተዋል ብላችሁ ጸጥ ብሉ። ከየቦታው መጥተው ሲሳደቡ ታያላችሁ። እነሱ ናቸው ማለት ውሻ ምና ባዴን ዝም አትልም ምናምን ዝም ብላችሁ ከየቦታው ፍልቅ ይላሉ። እስኪ በሉ ሞክሩት። ትግላችን ውስጥ አማራ ሳይሆኑ አማራ መስለው የገቡ ፋኖ ውስጥ የገቡ ብዙ አይነት ሰዎች አሉ ብላችሁ ዝም ብሉ። ቢኮዝ ስልታዊ ደጋፊ ሆነው የገቡ ሰዎች ስለሆኑ ብዙ ወጥመዶችን ማለፍ አይችሉም። ቶሎ ይወጣሉ፣ ይጋለጣሉ። አንድ እንትኖች እነዚህ አይነት ነገሮች እስክንድር በነበረበት ሰዓት፣ በተለይ ምርጫ በሚያደርጉበት ሰዓት ስድቦች፣ ኢንተረስት ግሩፖች፣ በተለይ በፖለቲካ ውስጥ በጣም ከባዱ ነገር ኢንተረስት ግሩፖችን ኮንትሮል ማድረግ አይቻልም። ኢትስ ቬሪ ዲፊካልት። እንኳን አይደለም እዚህ ሰው በሰራው መሳሪያ የምትተኩስ ቀርቶ በጣም ባደጉት ሀገራት እንኳን ኢንፊልትሬት አድርገው የሚገቡ ፖለቲከኞችን መቆጣጠር አስቸጋሪ ነው። አንዳንድ ጊዜ ኢንተረስት ግሩፖች አስቸጋሪ ናቸው። ኢንተረስት ግሩፖች ለምን እንደገቡ የሚያውቁት እነሱ ስለሆኑ ሲገቡም ተዘጋጅተው ነው የሚገቡት። ምን ማሳካት እንደፈለጉ እንዴት እንደሚገቡ አጥንተው ነው የሚገቡት።
ያን ብዙ ጊዜ ፖለቲከኞች የሚለዩበት መንገድ ወጥ የሆነ የመታገያ አጀንዳ ቀርጾ በማስቀመጥ ነው። ስለዚህ አንተ ከምታራምደው ትግል ያፈነገጠ ትግል የሚያራምድ ፖለቲከኛ ካገኘ አሃ ይሄ ከኛ አይደለም ብለህ ኢዚሊ ትለየዋለህ። በእኛ ነባራዊ ሁኔታ ወይም አንዳንዶች የምታራምዱት ሁኔታ ግን ያ ይቻላል ወይ? አይ ዶንት ቲንክ ሶ አይመስለኝም። እሺ እስክንድር እንስማው። የማችሉበት ሁኔታ የፈጠሩት አቶ እስክንድር ረጃጅም ያሏቸውን እጆች ሊጠቅሱልን ሊያነሱልን ይችላሉ? እነማን እንደሆኑ ለጊዜው ልለፈው። ይህንም ጊዜው ቦታው ስላልሆነ ጊዜው ስላልሆነ ልለፈው። እንግዲህ እንደዚያ ካሉኝ ረጃጅም እጆች ፋኖ ውስጥ ገብተዋል ብለህናል። ስለዚህ እስክንድር ነጋ ፕሊስ እነዚህ ረጃጅም እጆች እነማን እንደሆኑ ልትነግረን ትችላለህ? በጣም ቀላል ጥያቄ ነው የጠየቀው። የእስክንድር ምላሽ ለጊዜው ልለፈው አለ። ለጊዜው ልለፈው ማለት ክብራትና ክብራን አይ ቲንክ አማርኛ ተናጋሪዎች ናቸው ብዙዎቻቸው ይመስለኛል። ኢዚ ንግግር ነው። አሁን ብናገረው ያለውበት ነባራዊ ሁኔታ ስለማይፈቅድ ለህልውና አደጋ ሊሆን ስለሚችል ባልናገረው ይሻላል ሲላችሁ ምናልባት እነንትና ቢሉ አደጋ ሊያደርሱብኝ ይችላሉ ብሎ ስለሰጋ ሊሆን ይችላል። ትግሉን ሊጎዳ አሁን ሰዓት ላይ መናገር ትግሉን መከፋፈል ነው ምናምን ብሎ አስበው ሊሆን ይችላል። የጊዜ ጉዳይ ነው። በጊዜ ሂደት ለጊዜ ልተው ምናምን ሲል አንዳች ምቹ ያልሆነ ቦታ ላይ እንዳለ ይነግራቸዋል። አሜን ነው አማን ነው። እየገባችሁ ነው? ከኔ ጋር ያላችሁ እየገባችሁ ነው? አቴንሽን ቮት ፎር ሩዞና ዋን ዞን አፕ። የአፋጎ ደጋፊዎች የአፋጎ ስፔሲፊካሊ የአፋጎ ደጋፊዎች እና የቲፒኤልኤፍ ደጋፊዎች በእስክንድር ጉዳይ ላይ አንድ አይነት አቋም ነው የያዙት። ለምንድን ነው አንድ አይነት አቋም የያዛችው? አፋጎ እናንተና የቲፒኤልኤፍ ደጋፊዎች በእስክንድር ጉዳይ ላይ ወጥ የሆነ አቋም ነው ያላቸው። አንድ ነገር እንገራቸው። እኔ ማምንበት እኔ እናንተን አላውቅም። እኔ የኢትዮጵያ ምድር ላይ ከማውቃቸው ፖለቲከኞች አተናተኑ፣ አነጋገሩ ምናምን ወይም ደግሞ እስክንድር ኢዝ ኖት ማይ ፋቨራይት እንትኔ ቤስት ምለው ፖለቲከኛ አይደለም። ነገር ግን በአቋም ጉዳይ የእስክንድርን ያህል ግትር ሰውን ያላቅም። ቲፒኤልኤፍን አስመልክቶ የእስክንድርን ያህል እኔ ግትር ሰው ያለ አይመስለኝም። ከተሳሳትኩ አርሙኝ። ቲፒኤልኤፍ እና እስክንድር አብረው ይሰራል ከምትሉኝ ፀሐይ በምዕራብ ወጥታ በምስራቅ ትጠልቃለች ብትሉኝ ይቀለኛል። ኢምፖሲብል። እስክንድር በጣም ግትር ሰው ነው። አንደኛ ያለፈበትን የህይወት ውጣ ውረድ ለሚያውቅ ሰው ቲፒኤልኤፍ እኔ ማውራው እንደ ታጣቂ ኃይል ወይ እንደ ፓርቲ ነው ማውራው። እስክንድር ነጋና ብልጽግና ሊስማሙ ይችላሉ የሚል እምነትም የለኝም። እስክንድር በጣም 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 እጅግ በጣም እንደው ፍሌክስብል ነው ብዬ አላስብም። እስክንድር ወጥ የሆነ አቋም ያለው ሰው ነው ብዬ ነው ማስበው። እስክንድር የሚዋዥቅ አቋም ቢኖረው ባለፉት 27 ዓመታት ያን ሁሉ ጊዜ አይታሰረም። በጣም ብዙ እድል የተሰጠው ሰው ነው። በጣም ብዙ እድል የተሰጠው ይቅርታ ብለህ ውጣ እንኳን ሲባል ባለፉት 27 ዓመታት እምቢ ያለ ሰው ነው። ታስሮ ወጥቶ ድጋሚ ሚኒሊክ ጋዜጣ ላይ የሚጽፍ የነበረ ሰው ነው። እኔ እስክንድርን በማውቀው ሰዓት እናንተን አላውቃችሁም። እስክንድርን በምናውቅ ሰዓት እናንተን እኛ አናውቃችሁም። አብዛኞቻቸውን ትግል ውስጥ ያላችሁ ወይ በአዴን ውስጥ የነበራችሁ ናችሁ ወይ ከኢህአዴግ ጋር የነበራችሁ ናችሁ ነው አይደለም። እስክንድር ሲቃወም ነው ማቀው ሲንስ ዴይ ዋን። እስክንድር እኮ አብዛኞቻችሁ የጠቅላይ ሚኒስትሩን ፎቶ እዚህ ጋር አድርጋችሁ በምትደግፉ ሰዓት እስክንድር ይቃወም ነበር። አስታውሳለሁ። እኔ እንደውም አንድ ቆየት ያለ ቪዲዮ ሰርቻለሁ። እሱ ብታገኙ ደስ ይለኛል። መስቀል አደባባይ ሲቆፈር ገዳ የሚል መኪና አይቶ ይሄው ባለ ጊዜ
ገና ከመጣ ስልጣን ላይ ከመጣ 2 ዓመት ሳይሆን ገዳ መስቀል አደባባይ ለምንድን ነው የሚቆፈረው? ወጥ አቋም በማሳየት ረገድ እስክንድርን የሚያህላል አይ ዶንት ኖ ማለት ነው። የእስክንድር እንትን አለ ካለ ነገር አለ ወይ? the only difference እስክንድር የጎዳው ከአዲስ አበባ የሄደ ልጅ ነው። አብዛኞቹ የምታዩቸው በጎጥ ውስጥ ያሉ ናቸው። አብዛኞቹ ከጎጣቸው የወጣን መሪ ነው የሚደግፉት። ውሸት ነው እውነት ነው? ውሸት ነው እውነት ነው? እስክንድር ከአዲስ አበባ ሄደ ሰው ነው። ነገር ግን ከብረት የጠነከረ አቋም ያለው ሰውዬ ነው እስክንድር። እኔ የእስክንድር አቋም እኔ እስክንድር ፐርሰናሊ አላውቀውም። ከልጅነት የጀምሮ የማውቀው እስክንድር አቋም ግን እስክንድር የሆነ ትግል ይሸጣል ምናምን ይክዳል ምናምን ከምትሉኝ ግመል በመርፌ ቀዳዳ ሾለከች ብትሉኝ ይቀበላችኋል። በዚህ ትክክለኛ ሰው እስክንድርን የሚያውቅ ሰው ይገባዋል። እስክንድር በጣም አስቸጋሪ ባህሪ ካላቸው ፖለቲከኞች አንዱ ነው። በቲፒኤልኤፍ ጉዳይ በጣም ጠንካራ አቋም አለው። ፋኖ ውስጥ ያሉ ከቲፒኤልኤፍ ጋር ተቀራርበው የሚሰሩ በሴም ቶን እስክንድርን ይቃወሙታል። በተመሳሳይ ቶን የቲፒኤልኤፍ ደጋፊዎችን አፋጎ ውሸቴ ነው እስኪ ስሟቸው። በስታሊን እና በአንድ በአፋጎ ደጋፊ መካከል እስክንድርን አስመልክቶ በሚሰጡ ትንታኔ ዙሪያ ልዩነት አታገኝም። የቲፒኤልኤፍ ደጋፊዎችም እስክንድር ይወገድ ይላሉ፣ የአፋጎ ደጋፊዎችም እስክንድር ይወገድ ይላሉ። ውሸት ነው እውነት ነው? ቼክ አድርጓቸው። ተሰብስበው እስክንድር በግልጽ ይገደል ምናምን እኮ እያለ ያወራሉ። በግልጽ እስክንድር መገደል አለበት ይሏቸዋል። ኢቨን እስክንድር አላያንስ በመፍጠር ረገድ እስክንድር የሚናገር ነው። እስክንድር ሲናገር ታስታውሳላችሁ? ለመጨረሻ ጊዜ አንድ መልእክተኛ ወደ ኤርትራ እየላከ ነው ከቲፒኤልኤፍ ጋር አንሰራም ከሻቢያ ጋር ግን እንሰራለን እያለ ሲናገር እኔ እንደውም እንዴት ሊሆን ይችላል? ሻቢያ ከቲፒኤልኤፍ ጋር ይሰራል፣ ቲፒኤልኤፍ ከሻቢያ ጋር ይሰራል። እስክንድር እንዴት ያለ መልእክት ነው ለሻቢያ ላይ ኢሳያስ አፈወርቂ የሚልከው ብዬ አንድ ቆየት ያለ ፕሮግራም ሰርቼላችሁ ነበር። ትዝ ይላችኋል? ቲፒኤልኤፍን ዘለን ከሻቢያ ጋር እንሰራለን እንዴት ያለ ነገር ነው? በዚህ ደረጃ ነው እስክንድር ከቲፒኤልኤፍ ጋር ያለው አለመግባባት። ኢሳያስ ቦታ ይሰጠናል፣ ቢሮን እንከፍት ያደርገናል፣ ሎጂስቲክ ያቀርብልናል፣ ኖ ከቲፒኤልኤፍ ጋር ግን አንሰራም ይላል። በሌላ አባባል የእስክንድር የመታገያ አጀንዳና የቲፒኤልኤፍ በጣም ኢንቨርስሊ ሪሌትድ ናቸው። ኢንቨርስ ናቸው፣ አይገናኙም። ግን ቀላል የማይባል ዱላ ነው የሚያርፍበት እስክንድር ላይ። የትችት መዓት ነው የሚወርድበት አይደል? እስክንድር ላይ በጣም ነው የሚተቸው። መወገድ አለበት እስኪባል ድረስ ነው ትችት የሚወርድበት። እስክንድር የሸጠው አንድ ትግል እስኪ ንገረኝ ብትላቸው ግን አንዱም አይነግረኝም። እስክንድር እናንተ ከእስክንድር ጋር ጭራሽ ከእስክንድር ጋር ትግል ለመሸጥ አይደለም ከእስክንድር ከያዘው አቋም ጋር መደራደር አይቻልም። በጣም ጠንካራ አቋም ያለው ሰው ነው። እሺ እንጨርስ፣ እንስማ። አስገባቸዋለሁ ፖለቲከኞች
ሰው በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆንም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ የማነሳሎት። ጉዳዩ በብዙ ስላነጋገረን ጭምር ነው የምጠይቆት። እንዴት አገኙት? የድርጅቱ አቋም ወደ ማዕከላዊ ኮሚቴ መሰር አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ በአባላት ቀጥተነት ተሳትፎ ማስፈለግ ይጠበቅበታል። የጽምዶ ኃይሎች ጋር የሚደረገው ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉበት ደም እየፈሰሰ በሁለት በኩል በኩል የሚፈሰሰ ነው፣ በሌላኛው በኩል ደም የፈሰሰ ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ እና በዚህ ልክ የምር አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ ያለጠፍንባቸው ስም ሳይሆን ዓለም የሚያውቃቸው ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክ ነገሮች ጋር የሚመለከቱበት መነጽር አለ። ያትክክል ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። ያልኩት ከ7 ወር በፊት አፋሃድና አፋብሃ ተዋህደ አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንድን የተደረገው? ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ተሰይሞ ማለት ነው። ስለዚህ ዋና ተልዕኮ የተሰጠው ታስታውሳላችሁ፣ ምርጫ እያካሄዱ እያለ አፋሕድና አፋብሃ ምርጫ እያደረጉ በነበረበት ሰዓት እስክንድር ተመርጦ እዚሁ ቲክቶክ ላይ በነገራችን እዚሁ ቲክቶክ ላይ ያሉ ናቸው ምርጫውን ያስደገሙት። መሆን የለበትም ብሎ እስክንድር ተመርጦ ድጋሚ መመረጥ ሞተን እንገኛለን ብሎ ማለት ነው። ኢንቪቴሽን የላኩልህ ሰው በስተት ነው። ኢንቪቴሽን የላኩላችሁ ሰዎች በስተት ነው። እሺ በስተት ነው። እሺ ይህን አንድ አይነት ማሳለጥ ለተቀባይነት በጊዜያዊ በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለሕዝብ ግልጽ እንዲሆን ነው። ብዙሃኑ የአፋብን አባላት ምንም እናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። ምን ያህል የብዙሃኑን የንቅናቄውን አባላትና ታጣቂዎች ሀሳብ ያሟላ ነው ጥያቄያችሁ የሚለውን ቢመልሱልኝ። ይሄማ ሰራዊቱ ተሰብስቦ ተወያይተው ድምፅ ሲሰጥ ነው በትክክል ምናውቀው። በቀኝም በግራም ያለው የኔ ነው ብዙሃኑ ብሎ ተጨባጭ በእውነተኛው መልስ ላይ መደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት። አቶ እስክንድር ነጋ ለዓመታት ለሰብአዊ መብቶችና ለፕሬስ ነጻነት ሲታገሉ እንደነበረ ይታወቃል። አሁን ደግሞ ከዚያም በኋላ ያው የፖለቲካ ፓርቲ መስርተውም በሰላማዊ መንገድ የፖለቲካ ትግል የማድረግ ሙከራ አድርገው ነበር። ከዚያ በኋላ አሁን ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆኖ የመንቀሳቀስ ደረጃ ላይ ደርሰዋል። ከሀሳብ ትግል ወደ ትጥቅ ትግል ተሸጋግረዋል። ነገሮች እርስዎ ባሰቡት መንገድ እየሄዱ ናቸው ማለት ይቻላል ወይስ በውሳኔው ይቆጫሉ? በውሳኔ አልቆጭ። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወት ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት የኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር። እሱ በሁለተኛ ደረጃ ያስቀመጠ ጥያቄ ነበር። እሱ የጄኖሳይድ። ስለዚህ ጽምዶን አስመልክቶ አባላቶቹ አልተነገረንም ነው የሚለው እስክንድር። አስቸጋሪው ነገር እንዲህ ያለ ንግግር መናገር በራሱ ብዙ አይነት ስድብ ውርጅብኝ ያስከትላል። ኢትዮጵያ ፖለቲካ ውስጥ
ጨቡዴ ከተሳደበ ሁሉም ይከተላል። ጨቡዴ ለምንድን ነው የተሳደበው? የሚያውቁት ነገር የለም። እንዲህ ያለ ትግል ውስጥ ደግሞ ኢንተረስት ግሩፖች እንዳሉ ማወቅ አለባቸው። ኢንተረስት ግሩፖች እንዲህ ያለ ትንታኔ እንዲነሳ አይፈልጉም። ዘንድ በአመክንዮ በምናምን አይደለም የሚመልሱላቸው። ኢቭን በራሳቸው ትግል እንኳን ቀያችሁ እየወደመ የምትገደሉት እናንተ ሆናችሁ እናት አባቶቻችሁን ወንድሞቻችሁን በምታጡበት ትግል ራሱ አረ የነገር እንዴት ነው ስትሉ ታስታውሳላችሁ። አንድ ጊዜ ነገራችሁ ነበር። እያንዳንዱ ዛሬ በአሁን ሰዓት በኢትዮጵያ ፖለቲካ ውስጥ እያንዳንዱ ትክክለኛ አማራ ባልሆኑ 4 እና 5 ሰዎች ቀለበት ውስጥ ነው ያለው ፖለቲከኞች። ምን ማለት ነው? ትክክለኛ ሰዎች ትክክለኛ ባልሆኑ ሰዎች ተከበው ካለ እነሱ ትክክለኛ ነገር ቢናገሩ የከበቧቸው ሰዎች ተመሳሳይ ድምፅ ስለሆነ የሚያስተጋቡት የትክክለኛው ሰውዬው ድምፅ ይዋጣል ማለት ነው። አማራ ትግል ውስጥ ኢንፈልትሬት አድርገው የገቡ ሰዎች አሉ። እስኪ ገቡና ህሊናችሁ ያሳያችሁን ከእውቀታችሁ ተነስታችሁ ሀሳብ ስጡ። እነዚህ ኢንተረስት ግሩፖች ኖት የእነሱን ኢንተረስት ብቻ አይደለም የሚያራምዱት፣ ትክክለኛ አማራ የሆኑትንም የተወሰኑትንም አድፍቀዋቸዋል። አሁን አንዳንዶቹ ትክክለኛ አማራዎች ናቸው፣ ነገር ግን የሚያራምዱት ትግል የነሱ አይደለም። ስትዋቸው ቤታቸው ሊነግሯቸው ይችላሉ፣ አባታቸው ሊነግሯቸው ይችላሉ፣ እናታቸው ሊነግሯቸው ይችላሉ፣ የተወለደበትን አካባቢ ሊነግሩ ይችላል። ትንታኔው ግን የእሱ ሳይሆን የደፋቂው ነው። አስቸጋሪ የሚሆነው ለዛ ነው ጥያቄ ስትጠይቁ መልስ ማይሰጧችሁ። በዚህ ገባ በዚህ ሌባ አይደለም እንዴ እንትን ነው ባሪን አይደለም እንዴ እንትን ነው ስኳድ ነው ወላዱ ዞር ስት እንዴ ማን የከበበኝ ስት እያንዳንድ ተከባል። ፍቅር እስከ መቃብር ላይ የፊት አውራሪ ወታደሮች በአበጀ በለው ወታደር በሲስተም ቀለበት ውስጥ የገቡበትን ታስታውሳላችሁ። ፊት አውራሪ ከእንቅልፋቸው ሲነቁ እያንዳንዱ ወታደሮቻቸው በ3 እና በ4 አበጀ በለው ወታደሮች ቁጥጥር ስር ናቸው። መጨረሻ ላይ ራሳቸው ፊት አውራሪ ማን እንደያዛቸው አያውቁም። ክብረት የጠነከረ እጅ ሲይዛቸው ነው ያወቁት። የገባቸው ብቻ ዘላ አሜን በል። አጠገቤ ያለውን ሰውዬ ነካ አርገውና ወንድሜ ቴዲ የሚናገረው ገብቶሃል? እስኪ ገብቶሃል ወይ ገብቶሻል በላት። ከገባህ ገባ፣ ካልገባ የራስህ ጉዳይ። እሺ ክብራትና ክብራ የእስክንድር ንግግር ይሄን ይመስላል። ሌላው 4 ኪሎ ልገባ እየመጣው ነው እያልክ 4 ኪሎ ኢትዮጵያ ልቆጣጠር እመጣለሁ የሚል ኃይል በእኛ ትግል ሀሳብ አትስጡ አትንትኑ የሚባል የለም። ሲጀመር የኔ የሚባል ትግል ያንተ የሚባል ትግል የለም። ኢትዮጵያ ምድር ላይ እስካለ ድረስ የባልና የሚስት ጉዳይ ብቻ ነው ማይተነተነው። ያ ፕራይቬት ነገር ነው። የማንም ትግል መተንተን አለበት። ይህን ነገር እንዴት ታያላችሁ? የጽምዶን ጉዳይ አይደለም ከሬ ፋኖ ደጋፊ ብትሆን ባትሆን ለሁላችሁ እድል ሰጣችኋለሁ፣ ትገባላችሁ በዚህ ጉዳይ። ከዛ በመለስ ግን ይህንን ነገ በድጋሚ ከአሉላ ሰለሞን ጋር ነገ እንገናኛለን። ይህንን ያንዳርጋቸው ጽጌን ንግግር አስመልክቶ የእስክንድር ነጋ ንግግር አስመልክቶ የወቅታዊ የኢትዮጵያን ፖለቲካ ይዘን ከአሉላ ሰለሞን ጋር እንገናኛለን። መሀል ላይ ሰላምታ ይደርሳችሁ። እንዴት ናችሁ? ላቭ መነጽር ተጠቀም ቴዲ የሚያስቡልኝ ሰዎች አሉ። የኢትዮጵያ ፖለቲካ ላይ ችክ አትልም። መሀል ላይ የሚያወዙ